አርጀንቲና ያሸንፋል ወይስ ስፔን ምናምን እንግሊዝ ፈረንሳይ እያልን ብዙ ተንጫጫን። እንደምታዩት ማህበራዊ ሚዲያው ላይ በጣም ብዙ ይወራል። ግን አንዳንዴ ደግሞ ቆም ብዬ ሳየው እኛ ኢትዮጵያውያን አፍሪካውያን ከራሳችን አጀንዳ ደግሞ በጣም ብዙ ርቀን እንዳንሄድና ከሚገባው በላይ በስሜት እንዳንያዝ ለኢትዮጵያ ወጣቶች ማስታወስ እፈልጋለሁ። ለኢትዮጵያውያን፣ ለፖለቲከኞቹ እኛ የራሷ እያረረ አይነት ነገር እንዳይሆንብን። ያው ብዙ ጊዜ ተብሏል። የጊዜው የምናቃስተው ውስጣችን ያለ ህመም ነው። የሀገራችን ሰላም ጉዳይ ማለት ነው። አንዳንዴ ዝም ብዬ ራሴን ለምሳሌ እኔ ራሴ ፖስት ማድረጋቸው ነገሮች ምናምን እያየው እጅግ ነው ማፍረው የሚሸማቀቀው ማለት ነው። ዓለም ዛሬ ያለበት ደረጃ፣ ዓለም የደረሰበት የኑሮ ደረጃና ህዝባችን ያለበትን ቦታ ሳስበው ዛሬም ደግሞ እንደገና ዛሬም ጦርነቱን እንኳን ማቆም ሰላም ማምጣት ይህን ያህል ዳገት ስለሆነብን ድርድር በጣም ተቃራኒ የሚባሉት ፖለቲከኞች እንደምንም ብሎ ወደ ወንበር መጥተው አብረው ተነጋግረው የሆነ ነገር ለህዝባችን ያመጣሉ ብለን እንጠብቃለን። ግን ዝም ብዬ ሳየው ግራ ይገባኛል። ማን ነው ያንን የሚያደርገው? ማን ነው የሚያወያያቸው? እንደምታዩት አሜሪካና ኢራን ይደራደራሉ አይደል? ነው እንደራደር፣ እንነጋገር። ጦርነቱን ስለማይፈልጉት ነው እንጂ ዓለምን የሚያጠፋ መሳሪያ እጃቸው ላይ ስለሌለ አይደለም እንደራደር የሚባባሉት። ስንቴ ተደራድረዋል። እንደዚህ አንድ ድርድር እናያለን ኢትዮጵያ እና እንደው ከሚገባው በላይ በኳስና ብሎ ተራ ወሬ እንዳንወሰድ የሰላም ጉዳይ፣ የስራ ዕድልና የኑሮ ውድነት፣ የሙስና ይህ ህዝባችንን የሚያሰቃየው አጀንዳዎች ዝም ብሎ በዚህ በጫጫታ ውስጥ ደግሞ ተደብቀው እንዳይቀሩ ከሚገባው በላይ እንትን እንዳናረግ ነው። አሁን ዛሬ ፖስት ማድረግ የፈለግኩት ስለ አርጀንቲና ስለምናምን ነበር። ግን ጋርቤጅ ተራ ወሬ እንደሆነ ደግሞ ውስጥ ያውቀዋል። በጣም በጣም አናሳ የሆነ ወሬ፣ ተራ ወሬ ማለት ነው። ማን ነው የሚያሸንፈው? አርጀንቲና ነው ወይስ ደግሞ ስፔን ነው ብዬ ሳወራህ ማለት ነው። ስንት መናገር ያለብን አጀንዳ እያለ በዚህ አይነት ጥቃቅን ወሬዎች ውስጥ ስንገባ በደንብ እንድትረዱ የሚያስፈልገው ምንድን ነው? አንዳንዴ መናገራችን ያን ያህል ቫልዩ ላያመጣ ይችላል ብለን ስናስብ ነው ተራ ወሬ የምናወራው። በደንብ እንዲገባችሁ እንጂ በጣም የሚያንገበግቡ እንግዲህ መቼም ልጅነት ምናምን ኖሮን አይደለም። በአት ዓመት ብዙ ነገሮችን አይተናል። እነኚህ ነጫጭ ፀጉሮች የሚናገሩት ነገር አለ እና እንደዚህ አይነት የወረዱ የሚያሳፍሩ ተራ ወሬዎችን ለምን የራሳችን አጀንዳ ብዙ አጀንዳ እጃችን ላይ ስላለ ማለት ጸጥ ስንል ግን ዝም የምንለው ለምንድን ነው? ወይም ሌላ ጋርቤጅ የምናወራበት ምክንያት ትልልቅ አጀንዳዎችን ስናወራ ምንም ቫሊዩ አድ ላያደርግ ይችላል ብሎ ከማሰብ አኳያ ነው። በደንብ እንዲገባችሁ ማለት ነው። ለምሳሌ አገራዊ ምክክር ይደረጋል። አሁን እፈልጋለሁ፣ በጣም እመኛለሁ ሰላም እንዲመጣ። በቁጥር አንድ whatever we are doing ለአገሪቷ ሰላም፣ ህዝቡ በሰላም ገብቶ እንዲወጣ እና የራሳችን ወንድሞቻቸውን እንዳይገሉ እመኛለሁ። ተስፋ አደርጋለሁ። ግን ብሎ ቀናት ሲቆጠሩ ደግሞ ሳይ በጣም ነው ማፍረው እና ብዙ ልበ ብርሃን የሆኑ በጣም ብዙ ወንድሞች፣ እህቶች፣ ቤተሰቦቻችንን፣ ዘመዶቻችንን፣ ወገናችንን አተናል። ብዙ ደም ፈሷል ምናምን። ግን የቱ ጋር ነው የሚቆመው ብለህ ስታስብ ማን ነው የሚያቆመው? የቱ ጋር ነው የሚቆመው? ኦል ሳይድስ፣ እያንዳንዷ ፖለቲከኛ የሚባል ቲም በሙሉ ተሰብስቦ ቁጭ ብለው በሆነ መንገድ ፐርማነንት የሆነ ሶሉሽን ሊያመጡልን ይገባል። 14 15 አጀንዳ ከሚለው የመጀመሪያው አጀንዳ በዚህ ምክክር እንደው ሰላም እንኳን ማምጣት ብቻ። ኦኬ ህገ መንግስቱ ምናምን ሊባል ይችላል። አይ ዶንት ቲንክ ህገ መንግስት ያን ያህል ይሹ አይደለም፣ አስተሳሰባችን ይመስለኛል። እና ስለዚህ እስቲ ይሄ የኳሱ ጫጫታ or whatever ቀዝቀዝ ይበልና ቢያንስ የሰላም ጉዳይ ለትውልድ ቅድሚያ የመስጠት የሰውን ህይወት የማስቀደም ለወጣቶች የስራ ዕድል፣ ሙስናና ይሄ በገንዘብ ትውልድን አሳልፎ የመስጠት ጉዳይ
ፓርትሊ ድርድር ይፈልጋል። አንዳንዴ ደግሞ ጠንካራና መራር እርምጃ እንደሚፈልግ ይገባኛል። እንዲሁ ሳይሆን ሙስናን ኢትዮጵያ ውስጥ ለማቆም አሮን ቲንክ ተደራድረ የምትጨርሰው ነገር አይመስለኝም። ኢን ዘ ፈርስት ፕሌስ ማን ነው የሚያስቆመው የሚለው ንጹህ የሆነ ራሱ ሙስና የሌለበት ራሱ ኮራፕት ያልሆነ ሌላውን ማቆም የሚችል ማን ነው? ሌባ ሌባን ስለማስተካከል ማለት that's the point። አሁን የት ነው የምታገኘው? ቤተክርስቲያን ነው ያለው? ይሄ ፓርላማ ውስጥ ነው ያለው? ትምህርት ቤት ነው ያለው? የት ነው ሌባ ያልሆነ ማያዳላ ሰዎችን የሚያስቀድም የምናገኘው? አዘይን ደብዘዴት መንግስት ነው። የመንግስት ሲስተም ላይ በደንብ መስራት፣ የመንግስት ሲስተምን ማጠናከር። ያ ደግሞ የሚመጣው በተለይ ኦፖዚንግ ፓወርስ ለህዝብ ቅድሚያ ሰጥተው ሲሰሩ ነው። በተለያየ ነገር ሊያሳብቡ ይችላሉ። ውስጣቸው ቅን ካልሆነ ግን ሄዶ ጦርነት ነው የሚያመጣልን ማለት ነው። እና ይህን ማለት ፈለግኩ። ስለ አርጀንቲና እና ስለ ስፔን ልናገር ነበረ፣ ግን በጣም ያነሰ ነገር እንደሆነ ስለተረዳው ቆሻሻ ተራ ወሬ ነው ለእኔ አይነት ለኢትዮጵያውያን። እዛ ወንድሞቻችን እህቶቻችን እያለቀሱ እኛ ደግሞ የተመቸንና መዝናናት ምንችል የሚመስለን እንደዛ አይነት ጅላጅልም አይደለንም። ተራ ወሬም ላለማውራት ሲባል ደግሞ ጸጥ ማለትም እንዳለብን አንዳንዴ ይገባኛል። እና ዶችቺ ልተንፍስ ብዬ ነው። ቴንክ ዩ